ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦቻችን እንደምንዋላችሁ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 13 ቀን 2018 ዓ.ም የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከአዲስ አበባ በቅርብ ርቀት የፋኖ ተጋድሎ ጠንክሮ ሲካሄድ የብልጽግናው አየር ወለድ ኮማንዶን ጨምሮ የባዲ ሚልሻም በሰልፍ ፋኖን ተቀላቅሏል። የሸዋው ተጋድሎ በዜናችን ቀዳሚው መረጃ ነው። ዝርዝሩን ተሰሙታላችሁ። የወሎ ቤት አማራው የፋኖ በትር ብልጽግናውን በጣም ሳያመው አይቀርም። ከደረሰበት ምት የተነሳም ይህንንማ ብቻቸውን አልመቱኝም ከሻቢያና ከህዋት ጋር ተሰልፈው ነው እንጂ ብሎ ሲጮህ፣ ፋኖ በበኩሉ ይህ ምት ያረፈብህ በሁለት ሳምንት ትጥቅና ቀበቶ አስፈተዋለሁ ብለህ ከናከው ፋኖ እንጂ ፕሪቶሪያ ድረስ ሄደህ የደቡብ አፍሪካ ወይን እየተጎነጨ ከታረከው ህዋት ጋርም ሆነ በቤተ መንግስት የጋብቻ ቀለበት ካሰርክለት ሻቢያ ጋር አልተጣመርኩም ብሎ እንቅጩን ነግሮታል። የቆቦ ተጋድሎ በዜናችን የሚደመጥ ልዩ መረጃችን ነው። አንድ የጥልቅ ጉድጓድ ውሃ ቆፍሮ የአርሶ አደሩን ህይወት ከመቀየር ይልቅ በዓመት 125 ቢሊዮን ብር መድቦ መሳሪያ እየገዛ የሚዋጋው ብልጽግና ለአዲስ ግዳጅ ልዩ ሰራዊት ሊያሰማራ በዝግጅት ላይ ነው። ይህ አዲስ ስምሪት ለየትኛው ቀጠናና ለየትኛው ተልዕኮ ነው የሚለውን በዜናችን እናስደምጣችኋለን። ነውር ጌጡና ጭካኔ ቀለቡ የሆነው የብልጽግናው ሰራዊት በጎንደር ጠቅላይ ግዛት የፈጸመውን ግፍ አስመልክቶ የስነ ልቦና ምሁራን ማብራሪያ ሰጥተውበታል። ወንጀሉ ተራ ወንጀል ሳይሆን ማህበረሰባዊና ግለሰባዊ የስነ ልቦና ስብራትን ለማድረስ ነው ሲሉ ድርጊቱን ገልጸውታል። ጉዳዩ ምንድነው የሚለውን ከዜናችን ታገኙታላችሁ። የዘመናችን ቄስ ሞገሴ የሚባለው ተቋም ዛሬም በእጅጉ አሳዛኝ የተባለለትን አድርባይነት አሳይቷል። ጉዳዩን ተንታኞች ሲገልጹም ለቄሳር ለመገዛት ኮርቻን የማደላደል ተግባር ብለውታል። ጉዳዩ ምንድነው? የተቋሙን ተግባርስ ወንጀል ያደረገበት ምክንያት ምንድነው? የሚለውን በሰዓቱ ዜናችን የምሁራን አስተያየት አካተን አሰናድተነዋል፣ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ባደረገው አውደ ውጊያ በብልጽግናው ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱን የዙ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታወቀም። በዙ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በሬማ ከተማ በፈጸመው ልዩ ሰርጂካል ኦፕሬሽን በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጉን ሲገልጽ፣ 7 የጥምር ጦሩ አባላትን ደግሞ ከነሙሉ ትጥቃቸው በቁጥጥር ስር መዋሉን አስታውቋል። ከኮሩ የተውጣጡ አሃዶች በብልጽግናው ሰራዊት ላይ በሰሩት ኦፕሬሽን በርካታ መሳሪያዎችንም በምርኮ ማግኘታቸው የዙ ህዝብ ግንኙነት መምሪያ ባደረሰን መረጃ አስታውቋል። ኮሩ በብልጽግናው ሰራዊት ላይ የተጠናከረ እርምጃ እየወሰደ መሆኑን የገለጸው የህዝብ ግንኙነት መምሪያው በሸዋ ጠቅላይ ግዛት መራቤቴ አውራጃ በሬማ ከተማና በአካባቢው በተደረጉ ውጊያዎች በርካታ የብልጽግናው ሰራዊት ጥምር ጦር አባላት ሙትና ቁስለኛ ማድረጉን አስታውቋል። በአጼ ዳዊት ክፍለ ጦር ከሌሊቱ 7 ሰዓት የተፈጸመው ልዩ የከተማ ኦፕሬሽን 7 የሚሊሻ አባላት በከተማዋ መሃል አደባባይ በቁጥጥር ስር ሲውሉ በርካታ ቁጥር ያላቸው ደግሞ ሙትና ቁስለኛ መሆናቸውም ተሰምቷል። አጼ ዳዊት ክፍለ ጦር በሰራው ልዩ የከተማ ኦፕሬሽን የተደናገጠው የብልጽግና ሰራዊት ክፉኛ ድንጋጤ ውስጥ መግባቱንና ከግዳይ ስምሪት የመበተን አደጋ ደርሶበት እንደነበር የገለጸው የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ ከሚዳና ሬማ አካባቢ የተውጣጡ 9 የሚሊሻ አባላት ዛሬ ረፋዱን ወደ ፋኖ ካምፕ መቀላቀላቸውንም ገልጿል። በዚሁ ቀጠና በተከታታይ በሚፈጸም የፋኖ ብርቱ ምትና ሰርጎ ገብ ኦፕሬሽን የተነሳ የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዡን ኮሎኔል ማቴዎስ ማዴቦን በተከታታይ ፈታኝ ጥያቄ ማቅረቡን መዘገባችን ይታወሳል። በሌላ የተጋድሎ ግንባር መረጃ ስናመራ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የ7 ለ7 ክፍለ ጦር የደመላሽ ሻለቃ ቃኝና መሐንዲሶች በኤፍራታና ግድም ወረዳ በብልጽግናው ሰራዊት ላይ እርምጃ መውሰዳቸው ተሰምቷል። ፋኖ በወረዳው ውሃ ቀበሌ በመግባት በወሰደው እርምጃ የባዲን ብልጽግና ታማኝ አገልጋይና መንገድ መሪው የሚልሻ ጠርናፊ አቶ ነጋሽ መኮንን ጨምሮ ሌሎች አባላት ላይ የማያዳግም እርምጃ ሲወስዱ፣ ቀሪው የብልጽግና ሰራዊት ጉዳት አስተናግዶ መሳሪያውን ለፋኖ አስረክቦ መሸሹን የዙ ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። የኮሩ አካል የሆኑት የናደው ክፍለ ጦር አሃዶች በበኩላቸው በፈጸሙት ጥቃት የነፍሰ በላው የብልጽግና ሰራዊትን መንገድ መሪ ሆኖ እያገለገለ የሚገኘውን የባዲንን ሚልሻ እርምጃ ወስደውበታል። ሚልሻው ሲጠቀምበት የነበረውን የጦር መሳሪያም ፋኖ ገቢ ያደረገ ሲሆን በመራቤቴ አውራጃ ፔጥራ ከተማ ከጧቱ 1 ሰዓት ተኩል ላይ ፋኖ በፈጸመው የከተማ ኦፕሬሽን የተደናገጠው የብልጽግናው ሰራዊት የበቀል እርምጃውን ወደ ንጹሃን በማዞር ከፍተኛ ድብደባ መፈጸሙንና በፋኖ ቤተሰቦች ላይ ያነጣጠረ ጥቃት መፈጸሙንም የአካባቢው ነዋሪዎች ተናግረዋል። ተጣምረው ወግተውኛል።
ብልጽግና የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በሰሜን ወሎ ዞን ራያ ቆቦ ወረዳ ተደጋጋሚ ውጊያ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ ማድረሱን ገልጿል። ብልጽግናው በበኩሉ ለክሱ ያቀረበው ማስረጃ ባይኖርም በዚህ ቀጠና ፋኖ ከህወሓት ጋር ተጣምሮ ነው የወጋኝ ሲል ወንጅሏል። ለዚህ የብልጽግናው ክስ ምላሽ የሰጠው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ምቱ ሲጠናክርበት ፋኖ ብቻውን ነው የመታኝ ቢል ለሰራዊቱ ሞራል ስለፈራ ነው ብሏል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሌሊት በሰሜን ወሎ ዞን በራያ ቆቦ ወረዳ የተደረገውን ተጋድሎ አስመልክቶ ባደረሰን መረጃ የ102ኛ ኮር 12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኞች በጋራ የተኩለሽ ከተማን ህዝብ በግዳጅና በድብደባ የምርጫ ካርድ በመስጠት ላይ የነበረውን የጠላት ጥምር ጦርን ከፍተኛ ኪሳራ ያደረሰ ጥቃት ፈጽመውበታል ሲል አስታውቋል። የህዝብ ግንኙነት መምሪያው መብረቃዊ ጥቃት ነው የተፈጸመበት ሲል የገለጸው የ12ኛ ክፍለ ጦርን ተጋድሎ የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ የምርጫ ካርድና አመራር አጅቦ ከተኩለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ በነበረው የጠላት ሰራዊት ላይ ልዩ ቦታው ዛዋ ድልድይ በመባል በሚታወቀው አካባቢ በወሰዱበት የደፈጣ ጥቃት በራያ ቆቦ ወረዳ ተኩለሽ ከተማ የፖሊስ አዛዥ የነበረ መሰለ አባዩን ጨምሮ ከፍተኛ ቁጥር ያላቸው የጸጥታ አካላት እርምጃ ተወስዶባቸዋል። በጠላት ኃይል ላይ እርምጃ ከመውሰድን በተጨማሪ ከባድና ቀላል ቆስለኛ በማድረግ ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰውበታል ሲል ተናግሯል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አክሎም ተራማጅ ያልሆነውና ቆሞ ቀሩ የብልጽግና አገዛዝ ከሐምሌ 28 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ በማወጅ በኃይል የአማራ ፋኖን በ14 ቀናት ውስጥ ትጥቅ ለማስፈታት በሚል ሰበብ በአማራ ህዝብ ላይ ታሪክ ይቅር የማይለውን ግፍ የፈጸመ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ህዝቡን ከጥቃት በመከላከልና በመልሶ ማጥቃት ለተከታታይ 3 ዓመታት በክልሉ አብዛኛውን አካባቢዎች በአሸናፊነት ተቆጣጥሮ ይገኛል። የአማራን ህዝብ በኃይል ለማንበርከክና ትጥቅ ለማስፈታት በተሳሳተ መንገድ የመጣው የብልጽግና ስርዓት ከትናንቱ ስህተት ሳይማር ያለ ህዝብ ፍላጎት ዓለም አድርጎት የማያውቀውን በጉልበት ጦርነትና የጨርባ ምርጫን በተመሳሳይ ሰዓት ለማካሄድ ቢጓጓም የአማራ ልጅ ፋኖ የማይናወጥ አቋም በመውሰድ በክልሉ ምንም አይነት የአምባገነኖችና ጨፍጫፊዎች ምርጫ እንዳይካሄድ የራሱን ተጋድሎ እያደረገ ይገኛል ብሏል። ትጥቅ ሊያስፈታ ገብቶ የበለጠ አስታጠቀን ሲል የብልጽግናውን ስርዓት የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ በ2 ሳምንታት ውስጥ ትጥቅ አስፈታለሁ ብሎ ወደ አማራ ክልል የገባውን የብልጽግና ሰራዊት ጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በየግንባሩ በማንበርከክና የኃይል የበላይነት በመውሰድ ከነፍስ ወከፍ መሳሪያ እስከ 23 እና ሞርተር 120 ድረስ ከጠላት ላይ በመረከብ የአማራን ክብር አስጠብቀን ለዓለምም አሳይተናል በማለት የፋኖን የጀግንነት ውሎ ተናግሯል። ፋኖ በዚህ መልኩ የብልጽግናውን ሰራዊት ሰዋዊና ቁሳዊ ኪሳራ እያደረሰበት ነጻ ቀጠናዎችን እያሰፋ ቢሆንም ብልጽግናው ግን ፋኖ ከሻቢያና ከህወሓት ጋር ተጣምሮ ነው እየወጋኛለው በማለት ክስ ያቀርባል። ራሳቸውን የፋኖ ተወካይ ነን የሚሉ የቀድሞ የኢህአፓና የግንቦት ሰባት እንዲሁም የኢህዴን ብአዴንና ብልጽግና ሹመኛ የነበሩ ፖለቲከኞችም የብልጽግናውን ክስ ለማጠናከር በሚመስል መልኩ ፋኖ ከህወሓት ሻቢያና ኦነግ ሸኔ ጋር እንዲጣመር በአደባባይ ሲገልጹ ተስተውለዋል። የማንንም ድጋፍ አግኝቶ አለመታገሉን የሚገልጹ የአማራ ፋኖ በጽምዶ ጉዳይ ግን የሚነሳበትን ጥያቄም ሆነ ቀደም ሲል በተጠቀሱ ፖለቲከኞች የተሰጡትን አስተያየቶች በተመለከተ ምላሽ አልሰጠም። ለአዲስ ግዳጅ የተሰናዳው ሰራዊት መረጃ ብልጽግና ግንቦት 24 አካሂደዋል ለሚለው ምርጫ በፋኖ ቁጥጥር ስር የሚገኙትን ወረዳዎች፣ ከተሞችና ቀበሌዎች ለመቆጣጠር የአየር ኃይልና ሜካናይዝድ ጦር በአዲስ መልክ ማዘጋጀቱን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ብልጽግና በአማራ ክልል በፋኖ የተቀማቸውን ወረዳዎችና ከተሞች መልሶ ለመቆጣጠር በተለያዩ አካባቢዎች አዲስ ወታደራዊ ዝግጅት ለማድረግ የሳምንት ግምገማ ካደረገ በኋላ አዲስ ስምሪት መስጠቱን የገለጹት ወታደራዊ ምንጮቻችን አዲስ የሚሰማራው ሰራዊት ዓላማውና ተልዕኮ በጭካኔ የተሞላና አሳውን ለመያዝ ባህሩን ማድረቅ የሚለውን የጭካኔ ስልት የሚጠቀም እንደሚሆን ተናግረዋል። የብልጽግናው ስርዓት ባደረገው ተከታታይ ወታደራዊ ግምገማ በፋኖ ቁጥጥር ስር የሚገኙ ከተሞችን አስለቅቆ የወረዳ ከተሞችን ለምርጫው ቀን ፍጹም አስተማማኝ ለማድረግና በተለቀቁ ቀጠናዎችን ምርጫውን ለማካሄድ ያለ አየር ኃይልና ሜካናይዝድ ጦር የሚታሰብ አለመሆኑን ተረድቷል። በዚህም መሰረት ለዚህ ግዳጅ ዝግጁ እንዲሆኑ ለአየር ኃይልና ሜካናይዝድ ጦሩ ትዕዛዝ አውርዷል። በአሁኑ ሰዓትም ሰፊ ወታደራዊ ዝግጅት እየተደረገ መሆኑን ወታደራዊ ምንጮቻችን ገልጸዋል። የብልጽግናው ስርዓት ከፍተኛ ዝግጅት እያደረገባቸው ከሚገኙ የአማራ ክልል አካባቢዎች መካከል ከወራት በፊት 17 ወረዳዎች በፋኖ የተያዙበትና ከፍተኛ ወታደራዊ ኪሳራ ያስተናገደበት የደብረ ታቦር ቀጠና በቀዳሚነት እየተጠቀሰ ሲሆን በዚህ ግንባር የሚገኙ ወረዳዎችንና ንዑስ ከተሞችን መልሶ ለመቆጣጠር ደብረ ታቦር የገባው የብልጽግናው ሜካናይዝድ ጦር በዝግጅት ላይ መሆኑን ተገልጿል። አየር ኃይልም በዚህ ቀጠና ተከታታይ ቅኝቶችን እንዲያደርግ መመሪያ ወርዶለታል ተብሏል። በዚህም ባለፈው ሳምንት በነበሩ የፋኖ ዘመቻዎች ለቆ የወጣባቸውን ሰዴ ሙጃ ወረዳን ጨምሮ በዞኑ
ከተለያዩ የስጋት ቀጠናዎች ተለይተው አዲስ ወታደራዊ ዘመቻ ሊደረግባቸው መሆኑን ወታደራዊ ምንጮቻችን ገልጸዋል። ለዚህም በስቴ ስማዳ፣ ነፋስ መውጫና ደራ ወረዳዎች ተጨማሪ ኃይል እንዲገባ ውሳኔ ላይ መደረሱ ተገልጿል። በሌላ አቅጣጫ በምዕራብ ጎጃም ዞን ዳሞት አውራጃ ማለትም ፍኖተ ሰላም፣ ሰከላና ቋሪትን ጨምሮ በሁሉም የዞኑ ከተሞች ዙሪያ እስከ ምርጫው ድረስ አዲስ የሌሊት ጥበቃዎች እንዲጠናከሩ ትዕዛዝ ተሰጥቷል ተብሏል። በደቡብ ወሎ ቀጠና ደግሞ መካነ ሰላም ተጨማሪ ኃይል ከደሴና ከጊምባ እንዲንቀሳቀስ በተመሳሳይ ትዕዛዝ ተሰጥቷል ተብሏል። የብልጽግናው ሰራዊት ተደጋጋሚ ሽንፈት እያስተናገደ በሚገኝበት በሰሜን ወሎ ቀጠናዎችም ራያ ቆቦና ላስታ አውራጃዎች በልዩ ሁኔታ የአየር ኃይል ስምሪት መሰጠቱ ተገልጿል። ከዚህ ስምሪት በተጨማሪም የሌሊት ዘመቻዎች ተጠናክረው እንዲቀጥሉ ውሳኔ ያሳለፈው ብልጽግና ፋኖ በምርጫው ቀን እክል ለመፍጠር ወደ ከተሞች እንዳይገባ አዲስ የጸረ ሽምቅ ኃይል አሰልጥኖ ለከተሞች መጠባበቂያ ማዘጋጀቱንም ምንጮቻችን ጨምረው ገልጸዋል። በዚህም የፋኖ ዘመቻዎችን ለመከላከል በጎንደር ጠቅላይ ግዛት አለፋ ጣቁሳና ደንቢያ ወረዳዎችን ጨምሮ በሌሎች የማዕከላዊ ጎንደር አካባቢዎችም ልዩ ስምሪት መሰጠቱን የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን መረጃ አስታውቀዋል። አዲሱን የስምሪት መመሪያና ቀጠናዎችን በተመለከተ በነገው ዕለት ተጨማሪ ዝርዝር መረጃዎችን ይዘን የምንመለስ ይሆናል። የብልጽግናው ሰራዊት ህጻናትን ደፈረ። በአማራ ህዝብ ላይ ለዘር ማጥፋት ጦርነት የዘመተው የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ ነፋስ መውጫ ከተማ ላይ የ12 ዓመት ታዳጊን አስገድዶ መድፈሩ ታወቀ። ጦሩ በክልሉ ከገባበት ጊዜ ጀምሮ ተመሳሳዩን አስገድዶ መድፈር ወንጀል መፈጸሙ በዓለም አቀፍ ሚዲያዎች ጭምር የተጋለጠ ሲሆን በዛሬው ዕለት በጋይንት አውራጃ የፈጸመው ወንጀልም የስርዓቱን ፍላጎትና ግብ ያሳየ መሆኑን አስተያየት ሰጪዎች ይናገራሉ። የብልጽግናው ሰራዊት አባል ወንጀሉን የፈጸመው ጋይንት ነፋስ መውጫ ከተማ ቀበሌ 01 አምባ ማርያም በተባለ አካባቢ ነዋሪ የሆኑ አንድ የቤተ ክህነት አገልጋይን የ12 ዓመት ታዳጊን ነው። ወንጀሉን የፈጸመው የብልጽግናው ሰራዊት ጥምር ጦር አባሉ ተሾመ ካሳ የሚባል መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ታዳጊዋ የወላጆቿን መልእክት ለማድረስ በምትሄድበት ሰዓት አፍኖ ባዶ ቤት ውስጥ አስገብቶ እንደደፈራት ተናግረዋል። ህፃኗ ያስገድዶ መድፈር ወንጀሉ ከተፈጸመባት በኋላ በነፋስ መውጫ የመጀመሪያ ደረጃ ሆስፒታል ገብታ ሕክምና እየተደረገላት መሆኑን የተናገሩት የሆስፒታል ምንጮቻችን ወንጀሉን ለሚዲያ እንዳይደርስ የመንግስት ወታደሮች ዛቻና ማስፈራሪያ እያደረሱብን ነው። በህፃኗ ላይ የተፈጸመባት መደፈር ከባድ በመሆኑ ወደ ባህር ዳር ወይም ጎንደር ከተቻለም አዲስ አበባ ሄዳ ካልታከመች በጣም አሳሳቢ ነው ብለዋል። በነፋስ መውጫና አካባቢው የሰፈረው የብልጽግናው ሰራዊት ከዚህ በፊትም የዛሬ ዓመት አካባቢ ትምህርት ቤት በመግባት ታዳጊዎችን አፍነው አስገድደው በመድፈር ህዝብን በስነልቦናና ማህበራዊ ቀውስ ጉዳት ማድረሳቸው አይዘነጋም። በሊቦ ከምከም አውራጃም በተመሳሳይ የካህንን ሚስት አስገድደው መድፈራቸውን ጣና ቴሌቪዥን በተከታታይ መዘገቡ ይታወሳል። በወሎ ቤት አማራም የ13 ዓመት ታዳጊን የደፈረው የብልጽግናው ሰራዊት እንደነበር የሚታወስ ሲሆን በሌሎች የአማራ ግዛቶችም ተመሳሳዩን ነውርና ወንጀል በተከታታይ እየፈጸሙ ቆይተዋል። አሁንም በመፈጸም ላይ ናቸው። በዚህ ጉዳይ አስተያየታቸውን እንዲሰጡን የጠየቅናቸው የስነ ልቦና ተመራማሪው የአስገድዶ መድፈር ወንጀሎቹ የሚፈጸሙት ለተራ ወሲባዊ ጥቃት አይመስልም። በደንብ ለተከታተለ ሰው አስገድዶ መድፈር የሚፈጸምባቸው ሴቶች የካህናት ሚስቶች፣ የካህናት ልጆች፣ ከ15 ዓመት በታች የሆናቸው ታዳጊ ህጻናት፣ የሃይማኖት አገልጋይና ተከታታይ እህቶች፣ መምህራንና የጤና ባለሙያዎች ናቸው። እንደዚህ አይነት አስገድዶ መድፈር የሚፈጸመው ከፍተኛ የስነ ልቦና ስብራት በማህበረሰቡ ላይ ለማድረስ በታቀደ መንገድ ነው የሚተገበረው ሲሉ ይናገራሉ። ይህን አይነት የተጠና ወንጀል በህወሓት ወረራ ወቅትም በተደጋጋሚ ሲፈጸም እንደነበር ያስታወሱት የስነ ልቦና ተመራማሪው የካህናትን ሚስትና ልጅ፣ የጤና ባለሙያውን፣ መምህርን፣ ታዳጊ ህጻናትንና በሃይማኖታቸው ላይ ብቻ ተስፋ ያደረጉ እህቶችና እናቶችን መድፈር ማለት የሚያሳድረው ስነ ልቦናዊ ጉዳት ከፍተኛ ነው። ይህ ደግሞ የወንጀሉ ፈጻሚ ወንጀሉን በሚፈጽምበት ማህበረሰብና ግለሰብ ላይ ስር የሰደደ ጥላቻ ሲኖረው የሚፈጽመው ነው ብለዋል። የትግራይ ህዝብ ነጻ አውጪ ግንባር ትነግ ህወሓት የትግል ፕሮግራሙን ይፋ ባደረገበት ማኒፌስቶ ላይ የትግሉን መዳረሻ ግብ የገለጸው የአማራን ህዝብ ማህበራዊ እረፍት መንሳት የሚል መሆኑ ይታወቃል። ህወሓትን ተክቶ ወደ ስልጣን የወጣው የኦህዴድ ብልጽግናው ስርዓትን በዚህ የህወሓት የትግል ማኒፌስቶ መሰረት የተቀረጸውን ህገ መንግስት ለማስቀጠል ወስኖ የመጣ በመሆኑ በህወሓት ዘመን የተፈጸሙ ወንጀሎችንና ነውሮችን ከመቅረፍ ይልቅ በተሻለ መጠን መተግበርን ነው ዓላማው ያደረገው። ይህንንም በተከታታይ በድርጊቱ አሳይቷል። ዛሬ በነፋስ መውጫ ከተማ የተፈጸመው ወንጀልም የስነ ልቦና ተመራማሪው እንደገለጹት ግለሰባዊ ጉዳትን ከመፈጸምን ባለፈ አካባቢያዊ የማህበረሰብ ጉዳት ለማድረስ የተፈጸመ እንደሆነ ተገልጿል።
ዓላማውን የሳተው የመንጎች ጠባቂ ከ97 በመቶ በላይ የሚሆነው የኢትዮጵያ ሕዝብ የሃይማኖት ተከታይ እንደሆነ ይታመናል። የዚህ ሕዝብ ጠባቂ የሚባሉት መንፈሳዊ ተቋማቱ ደግሞ በሕዝቡ ላይ የሚፈጸመውን ሰው ሰራሽ ችግር ለማረም የሚያደርጉት ጥረት እጅግ አነስተኛ ሆኖ ቆይቷል። ከቅርብ ጊዜያት ወዲህ ደግሞ እነዚህ መንፈሳዊ ተቋማት ሚናቸውን ዘንግተው ምዕመኖቻቸውን የሚያሳድዱትን ኃይሎች በመደገፍ አሳዛኝ ተግባር ውስጥ መግባታቸው ይነገራል። የዓለም ባንክ ሪፖርት ከሀገሪቱ ሕዝብ 43 በመቶ ማለትም 59 ሚሊዮን የሚሆነው ዜጋ እጅግ በከፋ ድህነት ውስጥ መኖሩን ይገልጻል። ይህን አስከፊ ጉስቁልና ኑሮ የብልጽግናው ስርዓት የበለጠ አስከፊ ለማድረግ ህግና አሰራሮችን ሲዘረጋ በዝምታ ያለፈው የኢትዮጵያ ወጣት በአርሰናል ዋንጫ መብላት ደስታውን ለመግለጽ አደባባዮች ጠባው ታይተዋል። ህዝብ ይሰማቸዋል፣ የህዝብን ቁስልም ለዓለም ያሰማሉ የተባሉ አርቲስቶችም በተመሳሳይ በዚህ መንገድ ሲያልፉ በአገሪቱ የሰራተኛ ደሞዝ ስኬል መሰረት እጅግ ከፍተኛ የምቾት ኑሮ የሚገፉት የብልጽግናው ሚኒስትሮችና የክልል አስተዳዳሪዎችም በተመሳሳይ በዚሁ መንገድ ሲያልፉ ታይተዋል። እነዚህ ከላይ የተጠቀሱት ኃይሎች የፈለጉትን ቢከተሉ የህዝብ ብሶትና ህመም ሊሰማቸው ስለማይችል ነው ተብሎ ሊታለብ ቢችልም የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባለው የሰባት ሃይማኖቶች ህብረት የሆነው ድርጅት ዛሬ ያሳለፈው ውሳኔ ግን በየሃይማኖቱ ያሉ ምዕመናንን ያሳዘነ ሆኗል። የሃይማኖት ጉባኤው ዛሬ ያሳለፈው ውሳኔ የፊታችን ግንቦት 24 ብልጽግናው አካሂዷል የሚለውን የጨረባ ምርጫ በሰላም እንዲጠናቀቅ የጸሎት ጉባኤ አውጃለሁ ብለዋል። የኢትዮጵያ ህዝብ ያለፉትን 8 ዓመታት ያለፈበት መከራና እየገፉ ያለው ስቃይ ከአርሰናል ዋንጫ መብላትም ሆነ ከብልጽግናው የጨረባ ምርጫ ጋር ሊነጻጸር የማይችል መሆኑ ይታወቃል። ባለፉት 8 ዓመታት ድህነትንና ጦርነትን ሽሽት በባህር ሲጓዙ ሞተው የአሳ ነባሪ ቀለብ የሆኑ ኢትዮጵያውያን 10,000 ተሻግሯል። ጦረኞቹ ብልጽግናና ህወሓት ይዋጣልን ብለው በጀመሩት ጦርነት ከ1 ሚሊዮን በላይ ህዝብ አልቋል። በሁለት ሳምንት ትጥቅና ቀበቶ አስፈትቼ ያሳያለሁ ብሎ ብልጽግና እየዛተ ወደ አማራ ክልል የዘር ማጥፋት አውጆ በገባበት ጦርነት ከግማሽ ሚሊዮን በላይ ዜጎች የአካል ጉዳት፣ ሞትና መፈናቀል ደርሶባቸዋል። በብልጽግናው መንግስት የተንሸዋረረ የማክሮ ኢኮኖሚ ፖሊሲ ምክንያት የኢትዮጵያ ህዝብ በአስከፊ ኑሮ ውድነት ላይ ይገኛል። ይህ በኑሮ ውድነት የሚፈተን ህዝብ በኮሪደር ልማት ስም ቤት ንብረቱ ወድሞበት ራሱን ያጠፋው ቤት ይቁጠረው። ክልል አይደለም ውጣ፣ ሃይማኖትን አናከብርም፣ ከዚህ ጥፋና የተለያዩ ምክንያቶች እየተሰጡት በኦሮሚያ ክልል የተገደለው የተፈናቀለውና የተሳደደው ህዝብ ቆጥሮ የትየሌሌ ነው። ቀደም ሲል የተጠቀሱትና ሌሎች እልቆ መሳፍርት ችግሮች ተጋፍጦ እየኖረ ያለው ህዝብ የኢትዮጵያ የሃይማኖት ጉባኤ አባል የሆነ የሃይማኖት ተቋም አባል ነው። ይህ ህዝብ የደረሰበት መከራው አልበቃ ብሎ የችግሮቹና የመከራው ምንጮች እንደገና አቅማቸውን አድሰውና ኃይላቸውን አፈርጥመው ቀጥለዋል። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ የአዲስ አበባ ዩኒቨርሲቲ የህግ መምህሩ በተለያየ መንገድ ያለቀው የኢትዮጵያ ህዝብ መንግስት አካሂዷል የሚለውንና ምንም አይነት የምርጫ መስፈርቶችን የማያሟላው ምርጫ በሰላም ባይጠናቀቅ ምን ያህል ጉዳት ሊደርስበት ነው በዚህ ደረጃ ጉባኤው የተጨነቀው ሲሉ አስተያየታቸውን በጥያቄ ይጀምራሉ። የጉባኤውን ውሳኔም ራስን ለቄሳር አመቻችቶ የማስገባት መንገድ ሲሉ ይገልጹታል። ሌላው አስተያየት ሰጪ በበኩላቸው ውሳኔው ዓላማውን የሳተ የሰነፍረኛ ድርጅት ነው ብለውታል። አስተያየት ሰጪው ሲቀጥሉም ህዝብ በጦርነት ሲያልቅ መንግስት ለሰላም በርን ክፈት፣ የኑሮ ውድነቱ ህዝብን አስጨንቆት ጎዳና ላይ ሲወጣ ድሃ ተበደለ ብለው ማሳሰብ ሲገባቸው አስቀድሞ ውጤቱ የታወቀ የዓለም አቀፍ መመዘኛዎችንም ሆነ የአገር ውስጥ የህዝብ ተቀባይነትን ያላገኘውን ምርጫ ደግፈው በአደባባይ መታየታቸው ስርዓቱን ባለም ፊት እንዳይጋለጥ የተደረገ እጅ መንሻ ነው በማለት ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።